የንጹሃን ግድያ ይቁም ነው የምል። ይሄን ነገር የተዋሕዶ ልጆች ችግራችን ምንድን ነው? ይሄንን እነዚህ የሞቱትን ወገኖቻችን ደም ባንቀብር፣ እነዚህ የሞቱትን ወገኖቻችን ገንዘብ አዋጥተን ባንረዳ፣ እነዚህ የሞቱ ወገኖቻችንን ድምፅ ለመሆን እንደው ላይክ ሸር አድርገን ድምፅ ለመሆን ማን ነው እጃችንን የከለከለን? ማን ነው እጃችንን ያስፈራራው? ማን ነው እየመጣኛን የሚያስፈራራ? ንጹሃን ለምን ሞቱ ማለት የሚያሳፍር ነው? እነዚህ የሞቱት ወገኖቻችን ያሳፍራሉ። ኦርቶዶክሳዊ ወገኖቻችን ያሳፍራሉ። ላይክ ሸር አድርገን ድምፃችን ተሰምቶ ግድያው እንዲቆም ማድረግ የሚያሳፍር ነገር አለው? ሰላም ሰላም ኦርቶዶክሳውያን፣ እስቲ ስለ አርሲ ሽርካ ኦርቶዶክሳውያን ህዝበ ክርስቲያን አንድ ነገር ልበላችሁ። የአርሲ ሽርካ ኦርቶዶክሳውያን ጥንካሬና ኦርቶዶክሳዊነት እኔ በ97 ዓመተ ምህረት ጎቤሳ ኪዳነ ምሕረትና ሽርካ ቅዱስ ገብርኤል ቤተክርስቲያን አካባቢ በአገልግሎት መካና ቅዱስ ገብርኤል በመምህርነት ተቀጥሬ ከዛ ቤተክርስቲያን ሳገለግል አሁንም በዛ ደብር ላይ የሚያገለግሉ ያስተማርኳቸው ዲያቆናት ካህናት አሉ እና በዛ አካባቢ ነበርኩ እና የህዝበ ክርስቲያን ሶሌ ሚካኤል አለ፣ ድገሉ መድኃኔዓለም አለ። አሁንም እንዳልኳችሁ ደብረ ሰላም መካና ቅዱስ ገብርኤል አለ፣ ጀልኮ ቅዱስ ጊዮርጊስ አለ፣ ገብረ ክርስቶስ አለ፣ ጃዊ አቦ አለ። እንዲሁም ትላልቅ አድባራትና ገዳማት በጣም ኦርቶዶክሳዊነትን አጠንክረው የያዙ ህዝበ ክርስቲያን ያሉበት ሀገር፣ ታላቅ ህዝብ ያለበት ሀገር ሽርካ ኦርቶዶክሳውያን ናቸው። እነዚህ ኦርቶዶክሳውያን በየሳምንቱ ሰንበትን በጽዋ ማህበር ቤተክርስቲያን ላይ ተገኝተው በየሳምንቱ እሑድ ሰንበትን የሚያከብሩ በወር ማርያም አቦ መድኃኔዓለም ገብርኤል እንደዚሁ በጠንካራ ሁኔታ የሚያከብሩ ታላላቅ ህዝበ ክርስቲያን ያለበት ለእምነታቸው ቀናኢ የሆኑ የተማረ አካል የተማረ የቤተ ክርስቲያን ሰው ሲያዩ ጨርቃቸውን አንጥፎ ማለት ይቻላል የሚያስተናግዱ ህዝበ ክርስቲያን ያለበት አካባቢ ነው። ይህ አካባቢ ዛሬ ስናየው እንደዚህ በወሮ በሎችና በጥጋበኞች ሲገደሉ ስናይ በጣም ያሳዝናል። ምክንያቱም የህዝበ ክርስቲያን ማንንም የማይነካ ከእስልምና እምነት ጋር አብረው የሚበሉ የሚጠጡ ተከባብረው የሚኖሩ እስላም ክርስቲያኑ የት ተከባብሮ ይኖራል ብትሉ ሽርካ ውስጥ ነው። ግን አንዳንድ አክራሪ ጽንፈኞች እዛ አካባቢ በየዓመቱ ክርስቲያኖችን እናርዳለን እንገላለን የሚል ዛቻ ነበረ ድሮኛ እያለን እዛ አካባቢ በተለይ በዚህ በጾም ወቅትና በትንሣኤ ወቅት ቢላ ገዝተው ተዘጋጅተው ክርስቲያኖችን ልናርድ ነው የሚል ድሮ በኢህአዴግ ጊዜ ሁሉ ምኞት ነበራቸው። ዛሬ በለስ ቀንቷቸው ያ ምኞታቸው እንዲሳካ ጊዜ ረድቷቸው ዛሬ ክርስቲያኖችን እያሳደዱ እየገደሉ ጥፋት እያደረሱ ይገኛል። ይሄ በእውነት እስላም ክርስቲያኑ ሊያወግዘው የሚገባ ወደፊት ኢትዮጵያውያን ተከባብረን እንድንኖር ከተፈለገ ይሄ ሞት መቆም አለበት። ይሄ ግድያ መቆም አለበት። በእውነት ሽርካ እኮ የሽርካ እጆች እኮ የሚያበሉ የሚያጠጡ እንግዳ የሚቀበሉ ቢገርማችሁ ሽርካ ላይ ልትገሙና ንግስ ብትሄዱ ወይም ኪዳነ ምሕረት ወይም ገብርኤል ወይም ሚካኤል ወይም አቦ ወይም መድኃኔዓለም ቤተክርስቲያን ባለበት ንግስ ላይ ብትሄዱ ሽርካ አውቀዋለሁ አላውቀውም የሚባል ነገር የለም። ዝም ብለህ በህብረት ተያይዘህ ካገኘው ቤት እየገባ እየበላ እየጠጣ እየተጫወትክ አንተ ማነህ የማይባልበት እምነትህ ምንድነው የማይባልበት የማን ወገን ነህ የማን ዘመድ ነህ የማይባልበት ዝም ብለህ እንዴት ዋላችሁ ለስትገባ ስመው ተቀብለው ምርጥ የሆነ የአብርሃም መስተንግዶ የሳራ መስተንግዶ አቅርበው የሚያስተናግዱበት የሽርካ ህዝበ ክርስቲያኖች ናቸው። እና እነዚህ ህዝበ ክርስቲያኖች እንግዳ ሲቀበሉ
ለየት ባለ መልኩ የሚቀበሉ ፍቅር የሚያውቁ ሰላማዊ ህዝቦች፣ ሰላማዊ ክርስቲያኖች የተዋሕዶ ልጆች ናቸው። እነዚህ የተዋሕዶ ልጆች ቅድስት ቤተክርስቲያን ልታስባቸው ይገባል። ሁሉም ኢትዮጵያዊ እምነት፣ ቋንቋ፣ ብሔር፣ ጎሳ ሳይለየ ይህን ግድያ አውግዘን ነፃ የሚወጡበትን እውነት እነዚህ ገዳዮች የማንን እምነት የሚወክሉ አይመስለኝም። እውነት እነዚህ ገዳዮች ማንንም አካል ይወክላሉ ብዬ አላስብም። ድሮ ጀምሮ የነበሩ ጽንፈኞች ስላሉ ስለማውቅ ነው። የሀሳባቸው መንግስትም ሆነ የተለያዩ ተቋማት ትኩረት እዛ አካባቢ አለመስጠታቸው፣ ምክንያቱም መንግስት በአሁኑ ሰዓት በአገሪቱ ያለመረጋጋት ችግር ስላለበት ይህን ችግር ለማረጋጋት በሁሉም ቦታ ላይ የሚራወጥ በመሆኑ ስለተረዱ ይህን አጋጣሚ ተጠቅመው ነው ንጹሐንን እየገደሉ እያሳደዱ ያሉት። ስለዚህ እባካቸው ልዩነትን አጥብበን ከመግደል የምናገኘው ነገር የለም። እነዚህ ህዝበ ክርስቲያኖች ሙተው፣ እነዚህ ህፃናት ሙተው፣ እነዚህ አረጋውያን ሙተው፣ እነዚህ አባቶች ሙተው፣ እነዚህ ንጹሐን እናቶቻችን ሙተው ምስጥ ሆነን አንበላቸውም፣ ስጋቸውን አንበላቸውም፣ ደማቸውን አንጠጣቸውም። ይሞታሉ፣ በእግዚአብሔር ዘንድ ግን ጽድቅን ያገኛሉ። እናንተ ገዳዮች ግን እስከ መቼ ነው እየገደላችሁ የምትቀጥሉ? እስከ መቼ ነው ንጹሐን በመግደል የምትረኩ? እስከ መቼ ነው ምንም የማያውቁ የፖለቲካ አስተሳሰብ የሌላቸውም፣ የጎጥ አስተሳሰብ የሌላቸውም፣ የብሔርተኝነት አስተሳሰብ የሌላቸውን ንጹሐን ገበሬዎችን በመግደል የምትረኩት የምትደሰቱት? የትኛው እምነት ፈቀደላችሁ? ኢትዮጵያዊነትን መርሱት እስቲ። እንደ ሰብአዊነት እንደ ኢትዮጵያዊነት ብቻ ሳይሆን እንደ ሰው እናስብ። ስለዚህ የንጹሐን ግድያ ይቁም ነው የምል። ይህን ነገር የተዋሕዶ ልጆች ችግራችን፣ እኛ ችግራችን ምንድን ነው? ይህንን እነዚህ የሞቱትን ወገኖቻችን ደም ባንቀብር፣ እነዚህ የሞቱትን ወገኖቻችን ገንዘብ አዋጠን ባንረዳ፣ እነዚህ የሞቱ ወገኖቻችንን ድምፅ ለመሆን እንደው ላይክ ሸር አድርገን ድምፅ ለመሆን ማን ነው እጃችንን የከለከለን? ማን ነው እጃችንን ያስፈራራው? ማን ነው እየመጣኛን የሚያስፈራራ? ንጹሐን ለምን ሞቱ ማለት የሚያሳፍር ነው። እነዚህ የሞቱት ወገኖቻችን ያሳፍራሉ። ኦርቶዶክሳዊ ወገኖቻችን ያሳፍራሉ። ላይክ ሸር አድርገን ድምፃችን ተሰምቶ ግድያው እንዲቆም ማድረግ የሚያሳፍር ነገር አለው? እና እየተዛዘልን ነው በእውነት። ስለዚህ ድምፅ ነው ናቸው። ስለዚህ ሼር ላይክ አድርጉ ነው